ይሄ አላዛር የተባለ የሰው ከንቱ የሆነ ማሰቢያ ጭንቅላት የሌለው እንደ ሰው ይንቀሳቀሳል፣ ግን የሚያስበው እንደ እንስሳ ነው። እኔ ማለቴ ሰውነቱ ልክ እንደዚህ ያሳብጦ ላይክ ለእርድ የቀረበ በሬ አስመስሎ ሰውነቱን፣ ውስጡ ግን በቃ ምንም ማሰቢያ የሌለው ድንዝ ያለ ደነዝ፣ ነገሮችን ከማበላሸት አንድ ቀን አስተካክሎ የማያውቀው ፍጡር ነው ማለት ነው። ጭንቅላቱ ሲጀመር ያልበሰለ እንጭጭ ነው። እንደዚህ ጭንቅላቱን ራሱ ነካ ብታረጉት ልክ እንደተቀቀለ ድንች ፍርስ የሚል ነው የሚመስለኝ። ምክንያቱም ምንም ማሰብ የተዘጋ ሰው ነው። ማሰብ አይችልም። ዝም ብሎ በደመ ነፍሱ ነው የሚጓዘው። እና ሲጀመር እሷ እኮ አላቃጠልኩትም ማለች አይደል እንዴ? አስቡት እንግዲህ መዋረድ። ይሄ ወራዳ ሰው ከሚናገራችሁ ይልቅ የምሬን ነው የሄሊና ጸጸት በጣም ከባድ ነገር ነው ማለት ነው። አላዛር እኔ አላቅልም ይሄን ነገር እንዴት እንደምትችለው። ሁሌ ሄሊናን ሲጸጸትና ሲቆጠቁጥህ ነው የሚኖረው። ይሄ ደግሞ ይሆናል በእርግጠኝነት ታየዋለህ። እያየኸውም ነው በሰው ዘንድ እንዴት እየተጠላ እንዳለ ማለት ነው። በመንገድ እንኳን ስትታይ ልክ እንደ ውሻ እያዩ ነው አደለ? እሰይ ደግ ነው ያደረጉ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ አላችሁልኝ? ሰላምና ፍቅር በያላችሁበት ብዙ ትርፍ ይበልላችሁ። ውድ የተንሱ ቤተሰቦች እንግዲህ ትንሱ ምንም ማረፊያ የላትም። እንደዚህ አርግዛ ራሱ እያሳረፋት አይደለም። እንደው እርጉዝ ሴትን ህፃን ልጆችን እግዚአብሔር ስለሚጠብቅ ነው እንጂ እንደ ሰው እኮ ማለት ነው ትንሱ እስከዛሬ በቃ ኦልሬዲ ሙታ ነበረ ማለት ነው። እና ግን ደግሞ የሚጠብቅ አምላክ እየጠበቃት ነው። እርጉዝ ሴት በዚህን ያክል ከተናደደች፣ በዚህን ያክል የምትጨቃጨቅ ከሆነ የሆነ የሚፈጠርባት ነገር አለ። እግዚአብሔር አምላክ ይጠብቅሽ ትንሱዬ። እውነት ከእነዚህ ሰዎች ሁሌም እንደዚህ የምትሆኝ ከሆነ የሆነ ነገር ጎሎ በኋላ ያዙ ልቀቁኝ እንዳትሉ። በኋላ ዋይ ዋይ አይሰራም። ጥንቃቄ ማድረግ ያለብን ከወዲሁ ነው። እውነቴን ነው። ከፈጣሪ በታች እኛ ለራሳችን ልንፍጨረጨርና ጥንቃቄ ልናደርግ ይገባል። እነዚህ ሰዎች በቃ ሀገር ያወቃቸው አውሬዎች ናቸው። ስለዚህ ከእነዚህ ሰዎች ጥንቃቄ ልታደርጊ ይገባሻል። ቤትሽን ቁልፍሽን አስቀይሪ በመጀመሪያ ደረጃ ማለት ነው። ማንም ዘላን የሆነ ስዳደግ ዝም ብሎ ከቤትሽ መግባት የለበትም። ወጥቶ ሄድ አይደለ ተመልሶ ምን ያልከሰክሰዋል እንደ እሱ ያሰበው ነገር እኮ ስላልሆነለት ነው። እና እኔ የገረመኝ ምን እንደሆነ ታውቃላችሁ? ቆይ በመጀመሪያ ደረጃ ማለት ነው ሴቶች የሆናችሁ የእውነቴን ነው እኔ እንጃ አላዛር ከሚያደርገው ይልቅ አይዞህ የሚሉት ሰዎች እኔ ጨጓራዬን ነው የሚልጡት። ታውቃላችሁ? በጣም ነው የምናደደው። ምክንያቱም አይዞህ የሚሉ ሰዎች ሴቶች ናቸው። በቃ ሴት ነገ ልክ እንደ ተንሱ የሚወልዱ የሚያረግዙ ትዳር የሚይዙ እንግዲህ እናቴ ምን ትላለች መሰላችሁ? አንዳንድ ነገር የሆነ መጥፎ ነገር ከቃላችን ስትሰማ ማለት ነው እናንተ አድጋችሁ ሳትጨርሱ እንደዚህ አይነት ነገር አትናገሩ ነውር ነው ብላ ነው አፋችን የምታስይዘን። እና ምንድን ነው አይዞህ የምትሉ ማሚ ተብዬዋንና አላዛርን የምትደግፉ ሰዎች በሰላም ነው ወይ? ማለት እናንተ ሴት አይደላችሁም ወይ? ሴት ናችሁ። ነገ ከተንሱ ላይ የተፈጠረ በሙሉ በእናንተ እንደማይደርስ ምንም አይነት ዋስትና የላችሁም። ክፉ ነገርን እኛ በአንድ ላይ ሆነን ተባብረን ወደ መልካም መመለስ ሲገባል የተበላሸን ነገር አይዞህ ጎበዝ በርታ በጣም ሼም ነው። የምሬን ነው። በጣም ያሳዝናል። በቃ ይሄ ነገር መደረግ የለበትም። ሲቀጥል ይሄ በክት አላዛር ተብዬ ማለት ነው እንግዲህ የእሱን ዶክሜንት አላቃጠልኩትም። ለዛ ለሰውየው ሽማግሌ ሆኖ ከመካከል ለገባው መሰለኝ እንግዲህ ያው ለተንሱ የሚያግዛት ሰውዬ ለሱ ሰጥቼዋለሁ ብላ ነው የተናገረችው። እንግዲህ እውነቷን ሊሆን ይችላል። አላቃጠለችውም። ምክንያቱም የተማረ ሰው ሲሆን እንደዚህ ነው። ምንም ብትናደድም ምናልባት እሱን ለማናደድ ነው ወረቀት ከዛ ጋር አቃጥየዋለሁ ያለችው እንጂ የምርም አቃጥለው ላይሆን ይችላል። ምክንያቱም ዋጋውን ታውቃለች በደንብ ምን ያክል እንደሚያለፋ። እሱ ግን ማሰቢያ የተዘጋ ስለሆነ ከፊቷ ላይ ነው በጨርቆ የጣለባት ማለት ነው። የተረገምክ እውነት በጣም የተረገምክ ሰው ነህ። እና ምንድን ነው ይሄን ነገር ሳደርግ ትረዱኛላችሁ ብዬ አስባለሁ። አሁን ብዙ ሰው በቃ መጠቋቋሚያ እያደረገኝ ነው እያለ እንግዲህ እንደ ስሞታም ይሆናል እንደ ስሞታ ልበለው ወይስ እንደምን ልበለው እኔ አላውቅም ምን እንደፈለገ ከዚህ ጋር ራሱ ማለት ነው። እና አላዛር አንተ ገና እየጀመርክ ነው እኮ አሁን በሰዎች መጠላት፣ በሰዎች እንደ ውሻ መታየት ገና እየጀመርክ ነው። ገና እየቀጠለ ሲሄድ እግዚአብሔርን ከሰው ጋር እንዳደርስ ነው የምትሆነው። ምክንያቱም አጸያፊ ስራ የሰራ ሰው ሁልጊዜ አንገቱን ደፍቶ እንጂ አንገቱን ቀና አድርጎ የሚሄድበት ምንም አይነት ምክንያት የለውም። ይሄ ደግሞ ይሆናል እያየኸውም ነው። በዙሪያ ያሉ ሰዎች በሙሉ ከካሜራ ማነስ ሳይቀር ስላንተ ክፉነት መሰከረልህ። አላዛር እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ በዝርዝር ነገሮችን ባይናገርም ከአንተ ጋር በጣም ለብዙ ዓመት የቆየ
ትንሱን ባንተ ነው ያወቃት። የተጨመላለቀ ስራን ስለሚያውቅ እኔ ካንተ ጋር መቀጠል አልፈልግም ብሎ በአደባባይ ተናገረ። ከዚህ በላይ መዋረድ የለም። በጣም ወራዳና የማትረባ ሰው ስለሆንክ እንጂ። ሲቀጥል ደግሞ አንተ እኔ አልፈልግሽም በቃ በቃኝ ከአንቺ ጋር መኖር ብለህ ሄደሃል አይደለ? አበባ ማን የሰጣት? አበባ የምትሰጧት ሰዎች ከኔ ውጪ አበባ የሚሰጣት ሰው እገለዋለሁ። ማን ስለሆንክ ነው? ዘረጦ ማን ስለሆንክ ነው አንተ? ቆይ እንዴ አይደብርም? ሼም አይዝም እንዴ? አልፈልግሽም ብለህ እኮ እርጉዝን ሴት አስለቅሰህ መከራዋን አሳይታት ነው አይደል የወጣኸው? እንኳን አይደለም ሴት ቀርቶ ትንሱ ራሱ እንዴት ነው መዘርዘር አይጠበቅብሽም እኮ። ምንድነው የምትዘረዝርልህ? ማንም ይስጥሽ፣ ማንም አይመለከተውም። እሱ ስላንቺ አይመለከተኝም ብሎ ከሄደ እንኳን ሴት አይደለም ወንድ ቢሰጣት አንተም የሚመለከት ነገር የለም። በቃ ሄደሃል እስከ እናትህ ማለት ነው። ምን አይነቱ ዘልዛላ ነው? ኧረ እናንተስ ፈጣሪ ቅር ይበላችሁ። እኔ ለእናንተ ቃል እያጣሁ ነው አሁን ሰውነት። እኔ እና አንቺ ጨርሰናል። ስሜን እንዳጠሪ። ስምህን መቼ ጠራች? በግድ አላዛር አላዛር በይኝ ነው እንዴ? ስምህን እኮ አልጠራችም አንተን እንዴ። አሁን በራሱ ዓለም ነው ያለችው። በቃ ትንሱ ተዋት። ለምን አትተዋትም? ለምን በዚህ ያክል ፈተናዋን ታበዛዋለህ? ስንት ወር ሙሉ እሷን ደም እንባ እያስለቀሳችሁ የእሷ እንባ ለእናንተ ገቢ ሲሆን ከርሟል። ከዚህ በኋላ ደግሞ ለልጇ ትኖርለት። በቃ እናት ለልጇ ስለምታስፈልግ ገና ሳይወለድ ይሄ መከራዋን የምታሳዩት እንዴ? ከተወለደማ ልጁን ሊቀሟት እኮ ነው መሰለኝ። ሳስበው እቺ እናት ብየዋ ማለት ነው። የምሬን ነው። መታ ልጇን ነው የምትሰርቀባት እኔ ሳስበው ማለት ነው። እና ምክንያቱም እንደ ደህና ሰው ደህና ነገር እንደምታስተምር ሁሉ ደሜ ነው ደማችን ነው በውስጥሽ አለው ትላለች ማለት ነው። እንደው የእናንተ ደምስ ምን አለበት ቢቀርባት ኖሮ። የምር እንደው ይሄ የፈጣሪ ስራ የፈጣሪ ፍጡር የፈጣሪ ስጦታ ስለሆነ ነው እንጂ ማለት ነው ከነሱ እንደዚህ መዋለድ አያስፈልግም ነበረ። እግዚአብሔርን ትንሱ ማለት በጣም የተባረከች ሴት ነበረች። ግን አንዳንዴ ያው ምንም የፈለገ ነገር የዋ ልትሆኑ ትችላላችሁ፣ መልካም ልትሆኑ ትችላላችሁ። ግን የዋ ሰዎች እንደውም ፈተና ይበዛባቸዋል እና የተስተካከለ ነገር አይገጥማቸውም። አንዳንዴ እንደ እድል ሆኖ ነው መልካም ቤት የሚገጥማቸው፣ መልካም ትዳር የሚገጥማቸው ማለት ነው። ይኸው አሁን ትንሱ እንደ የዋህነቷ መልካም ቤት ነበር ሊገጥማት የሚገባው፣ መልካም አማት ነበር ሊገጥማት የሚገባው። ግን ጭራሽኑ እሷን ቀያይራት ሌላ ባህሪ እንድታመጣ ነው ያደረገቻት። እቻ ማተብዬ ማለት ነው። እግዚኦ ማረን። ከእናንተ ቤት የገባ ሰው መቃጠል ነው መቃጠል ነው። የምሬን ነው። አላዛርን የምታፈቅሩ ሰዎች ግን ማለት ነው አስባችሁበት። ወይች ሴትዮ ልክ የምታስገባት ካላችሁ ልክ አስገብታችሁ፣ ካልሆነ እንደዚህ ህይወታችሁን እየበጠበጣችሁ ነው የምትኖሩት ማለት ነው። ሲጀመር አሁን ላይ እሱን የሚቀርብ ሰው አለ ብዬ አላስብም። እናቱ ካለች